እውነታውን እነግራቸዋለሁ። ምክንያቱም በራሴ መንገድ ያወቁት እውነት አለ። ምክንያቱም ማፒ እንደዚህ አይነት ያደረገው ቢሆንም እኔ እንደነሱ ስለምርቀው ማለት ነው። እና ማፒ ነገሮችን የሆነ ትምህርት እንዲሰጥባቸው የሞከረ ነገር ስላለ ነው እንጂ ያደረገው እንደዚህ አይነት ባህሪና እንደዚህ አይነት የተላበሰ ሰው አይደለም። ሰላም ውድ ቤተሰቦቻችን፣ ያው ዛሬም በአዲስ ቪዲዮ መጥቼላችኋለሁ። ያው ባለፈው የሆነውን ነገር አይታችኋል ብዬ ተስፋ አድርጋለሁ። ነገሩ በጣም እየከፋ እየሄደ ነው። እኔ በቻሉት መጠን ለማረጋጋትና እንዲስማሙ እያደረኩኝ ነበረ፣ ግን ነገሩ ወደ ከፋ እየሄደ ነው። ጭራሽ እንዳያችሁት ባለፈው ሳሚና ዮናስ ማፒን ደብድበውት ሄደዋል። እኔ ከነሱ ይሄን አልጠብቅም ነበር። ቢያንስ ሳሚ አስተዋይ ሰው ነው ብዬ አስብ ነበረ። ነገሮችን ቀስ ብሎ ማየት እየቻለ እንደዚህ ይደባደባል ብዬ አላሰብኩም ነበር። ጭራሽ ደግሞ እንደ ሰላማዊ ሰው ሆኖ ሁለቶች ጠርተው ለሁለት መደብደባቸው እኔ ተገቢ ነው ብዬ አላምንም። እንዴት እንደዚህ ይደረጋል? ወደፊት የሚሆነውን ነገር እያሰቡ መንቀሳቀሱ የተሻለ ነው ብዬ ነው ማምነውና በጣም ደስ የማይል ነገር ነው እውነት። ዮናስ ባለፈው ዮናስና ማፒ እኔ ያለው ስሜታዊ ሆኖ ሁለቶችን ለመደባደብ ሞክረው ነበረ። እኔም ስላለሁ አገላግያቸዋለሁ። ነገሮችን እንትን ብለው እንዲያወሩ አድርጌ ነበር። ይባስ ብለው ደግሞ ማፒን ደውሎ መነጋገር አለብን ብሎ ደውሎ ጠርቶ ለሁለት መደብደብ ይህ ተገቢ አይደለም። ምክንያቱም ዮናስ ወንድም የተነካ ብሎ ልክ ስሜታዊ እንደሆነው ሁሉ ምክንያቱም ጓደኛዬም እኔ ሲነካ አልፈልግም። ምክንያቱም እኔ እስካሁንም ነገሩን አላባብስም፣ ተረጋግታችሁ አውሩ በማለት እንደምታዩት እየገላገልኩ ነው እንጂ አንድ ቀን ስሜታዊ ሆኜ አላያችሁም። እና አሁን ግን የምር በዛ። ምክንያቱም እሱም እኮ ወንድም ቢኖሩ እንደሱ አብሮ የሚደባደብለት ይኖር ነበር። ግን ለሁለት መቶ መደብደብ ተገቢ አይደለም። ቢያንስ እንኳን ሁለቶች ነገሩ ባለቤቶች እንኳን ብቻ ለብቻ አግኝቶ ቢያወራው እንደዚህ አያናድደኝም ነበር። ለሁለት ግን በጣም ደስ አይልም። እና ዛሬ ሁለቶችን ደውዬም ማግኘት ፈልጋለሁ ብያቸዋለሁ። ምክንያቱም በዚህ ከቀጠለ ሌላ ነገር መምጣት ስለሚመጣ የባሰም ስለሚሆን ወደ ህግ ወይም ወደ ሌላ ነገር ሄደ ማለት ደግሞ ሌላ ችግሮች ይመጣሉ። ብዙ ጊዜ ማለት የሚያቆራርጡ ነገሮች ይመጣሉ። ስለዚህ ዛሬ እኔም በስሜታዊ ለዓለመሆን ሞክሬ ተረጋግቼ ይህን ነገር ረጋ ብለህ ብታስብበት ይሻላል። ምክንያቱም አንተም ስሜታዊ የሆንክ ጭራሽ እንደዚህ እያደረግ እሱም አርፎ የሚተኛልህ አይነት ልጅ አይደለም በማለት ነገሮችን ለማስተካከል ሞክራለሁ ብዬ አስባለሁ። ሲቀጥል እንደዚህ ስሜታዊ ሆኖ በእርግጠኛ ባልሆነው ነገር ተጨባጭ ነገር በሌለው ነገር ላይ እንደዚህ ስሜታዊ ሆኖ መጥቶ መደብደባቸውና ሌላ ነገር ማለታቸው ተገቢ አይደለም። እንደምታዩት እኔ ነገሩን እየደገፉ ጥሩ ነው ብዬ ሳይሆን ባለፈው ከሰራ ነው ቪዲዮ በኋላ ግን ማፒ የሆነ ነገር እውነት አለኝ ካለኝ በኋላ ግን ነገሮችን በራሴ መንገድም በሱ ለማየት ለማጣራት ሞክሬያለሁ። ስለዚህ አዲስ ነገር አለ። እሱን ነገር ምን ያክል 100% እርግጠኛ ሳይሆን 100% ደምድሞ ይሄ አርጎታል ብሎ ይባስ ስሜት በመደራረብ ወደ መደባደብ ሂደት ላይ የሄዱበት ተገቢ አይደለም። አንዳንዴ ረጋ ብሎ ማየት ጥሩ ነው። ነገሮች ከሆኑ በኋላ ግን አይመለሱ ወይ ሲደባደቡ ሌላ ነገር የአካል መሰበር አለ ምን አለ። እሱ ከሆነ በኋላ ከመቆጨት ይልቅ በነገሮቹ ፐርፌክት ነው እውነተኛ ሲሆኑ በተገቢው መንገድ በህግም ሆነ በሰው አስጠይቆ ነገሮችን ለማስተካከል መሞከር ነው። አሁን እዚህ ጋር እነሱ ለሁለት እንደዚህ ሲያደርጉት እሱም የራሱ የሆነ ሰው መጥቶ እነሱን ሌላ ሊያገር ሊያረጋቸው ነው ማለት ነው። እና አንዳንዴ ረጋ ብሎ ማሰቡ ተገቢ ነው ብዬ ነው ማምነው። እና ዛሬ አግኝቼ አወራቸዋለሁ። በእንቱንም ቢሆን እውነታውን እነግራቸዋለሁ። ምክንያቱም በራሴ መንገድ ያወቁት እውነት አለ። ምክንያቱም ማፒ እንደዚህ አይነት ያረገው ቢሆንም እኔ እንደነሱ ስለምርቀው ማለት ነው። እና
ማፒ ነገሮችን የሆነ ትምህርት እንዲሰጥባቸው የሞከረ ነገር ስላለ ነው እንጂ ያደረገው እንደዚህ አይነት ባህሪና እንደዚህ አይነት የተላበሰ ሰው አይደለም። ምክንያቱም ፐርፌክት የሆነ ሰው ነው እና ዛሬ እስኪ አግኝቼ አወራቸዋለሁ የሚሉትን አብረን የምናይ ይሆናል። እየጠበኳቸው ነው ላይ ወደ ቪዲዮ ፋሚሊዎች እንግዲህ እነሳን ይመጣውልኛል። እስኪ አብራችን ታዩት ይሆናል ነገሩ። እንዴት ነህ? ሰላም እንዴት ናችሁ? ክረምት አይደለ? አለን ሰላም አለን። ያው ባለፈው የተፈጠረውን ነገር አይቼዋለሁ እና በሱ ትንሽ እኔም ያልተመቸኝ ነገር አለ። ምክንያቱም እኔ ከማውቀው ሳሚ የማልጠብቀውን ነገር አይቻለሁ። እኔ እንደዚህ ታደርገዋለህ ብዬ በታሪክ አስቤው አላውቅም። እርግጥ ብትናደድ ነገሩ ያናድድሃል፣ የሆነ ስሜታዊ ትገባለህ። ግን እንደዚህ አይነት ወደ ከፋር እርምጃ ትሄዳለህ ብዬ አላሰብም ነበር። ምክንያቱም በባለፈው ነገር የመለስ ነው እኮ የመልስ ምትኮ ነው የሰጠነው። አንደኛ እኔን ያደረገኝን ነገር ታውቃለህ። እኔ ጓደኛዬ ነው ብዬ ከርቶኛል። በቃ በቀን ነው ቀን 6 ሰዓት ነው የቀበረኝ ማለት ነው። ከነነፍሴ እንደቀበረኝ ነው የምቆጥረው። ከዛ እዛ ስሜት ውስጥ ሆነን ደግሞ ድጋሚ ከኔ ጋር መጣላቱ ከኔ ጋር ሌላ ግጭት ውስጥ መፍጠሩ ሳያንስ እንደገና ደግሞ እሱን ለምደው ይመጣ እኔ ይኸውልህ የዛኔ እኔ ነበር እኔ ሳይኮ ብድ ነው ያልኩት። በቃ እዛ ጋር እንደዛ መሬት ላይ አንተም ብትሆን ለምንድን ነው እሱ ያላገላገልካችሁ? ሲጀመር ፈጥም እኔ ሲጀመር እንዲደበደብ ጭራሽ ነው ይኸውልህ እንዲደበደብ አይደለም። እኔ እስካሁን ያለውን ነገር አይተሃል። ምክንያቱም እኔ በነገሩ በጣም ተናድጃለሁ። የዛኔም እሱ ስሜታዊ ሆኖ ከሱ ጋር የሚያደርገውን አይነት አይተሃል አንተ። በቦታው ግን እኔ ሙሉውን ነገር አይቻለሁ። እንደዛ ሲደበድበው መሬት ላይ አስተኝቶ ሲደበድበው ዝም ብለህ ታያለህ። እኔ እኮ ነኝ ያገላገልኳት ሳሚ ነው አይደለም። እኔም እኮ ይኸውልህ እና ምን ሲያደርግ ነው ዝም ብሎ አላየም ያልኩበት ምክንያት ዝም ብሎ አላየም ሳይሆን አሁን የባለፈው ይቅርና አሁን ግን በማፒ ላይ የሆነው ነገር ትክክለኛ መልስ ነው የተሰጠው። አሁን በነገሩ ምን አይነት እርግጠኛ ልትወቅሰን ከሆነ የመጣው መነጋገር አለብን። ኖ አይደለም። ይኸውልህ አሁን ለምሳሌ እሱ ወንድሜ ነው ብለህ እሱ ተነካ፣ እሱም ተደባድቧል። የዛኔ ተነካ ብለህ አንተ ተጨምረህ ተደባደብክ አይደለ? እሱ በድብድብ ሲጀመር እሱ ይሄ ተገቢ ነው። እኔ የዛን ቀን እኮ ለሁለት ደበደባችሁት ብለህ መናገር አትችልም። ምክንያቱም እኔ ብቻዬን ነው የምበቃው ነው ያልኩት። ግን ለሁለት ነው የደበደባችሁት። አይቻልም። ሳሚ ረፍ መጀመሪያ እኮ ያናገርኩት እኔ እኮ ግን ተደርባችሁ እሱ ብቻውን ነው የመጣ ብቻውን ነው ልታገኘው የደወልክ እንደጠየቁት ከሆነ ግን ከሰው ጋር ሆነ እንደዚህ ማድረግ የለብህም። ሲቀጥል ደግሞ ቀድሜ አስጠንቅቄዋለሁ እንዳትደበድብ እሱ ሮጦ እኔ ከኔ ጋር እየተጣላ ሮጦ ሲይዘው የነበረው ዮናስን እሱ ራሱ እኮ ነው። ሲጀመር የብቻውን ነው መምጣት የነበር መነጋገር ካለባችሁ። ሲቀጥል ደግሞ ሁለታችሁ የነገር ባለቤት ሆናችሁ ሁለታችሁ ነገር እንፈታለን ብላችሁ መገናኘት አልነበረባችሁም። እኔ በጣም የምሬን ነው ሳሚ፣ እኔ ካንተ ይሄን አልጠብቅም። እንዴት እንደዚህ ታደርጋላችሁ? በተደጋጋሚም እኮ ነገሩን ለመፍታት አብሬ እንትን ስል የነበረ እኮ እንደዚህ እንዳይሆን ነው። አሁን ወደ ከፋ ደረጃ ለምን ትወስዱታላችሁ? ሲቀጥል ደግሞ ጀመር እኮ የሚፈታ ጉዳይ አይደለም። አንተ እንዴት ነው እሱ ከጓደኛ የምታምነው ጓደኛ ከሚስት ጋር ተኝቶ እንዴት አድርገህ ነው ሰው ነው ብለህ በሱ ምን ያክል እርግጠኛ ሆነ ነው? ተጨባጭ ነገር እኮ አልያዝክም ሳሚ። እርግጠኛ እኮ አልሆንክም። ወሬ ስለያዝክ ነው እንደዛ ያልከው። ስለሱ ማውራቱን ዮናስ አይደለም። እኔ ባለፈው እንዲያውም እኔ ሞር ካንተ ጋር እንትን ብያለሁ። ተነጋግረን ነገሮችን ተረጋግተን ለመፍታት እየተነጋገርን እያለ የዛኔ እኔ ያለው ስሜታዊ ትሆናለህ። በጣም ስሜታዊ ትሆናለህ። መልሶቹ ንግግሮቹ ሁሉ የሚያናድዱ እኮ ቢሆንም ተረጋግተን ነው እንትን ማለት ያለብን እና ይሄ ወደ የት እየሄደ እንደሆነ እያያችሁት እኮ ነው። እሺ አሁን ለምንድን ነው የጠራኝ? ለምንድን የጠራኝ? የጠራውበት ዋና አይደለም። ይኸውልህ መደብደብ ዋናው እንዲሁም ለምን ተደበደብከው? ምክንያቱም ይኸውልህ ጓደኛዬ ነው እንዲነካ አልፈልግም። እኔም ቢሆን ገባኝ ጓደኛ ነው። ሲቀጥል ደግሞ እርግጠኛ ነው ወይ በላይ እሱ ወንድሜ ነው የመጣው። እርግጠኛ ነው ወይ በሆነው ነገር
በምን የምታስረዳኝ ነገር አለ ወይ? ምን በሆነው ነገር ይኸውልህ፣ ስማኝ ሳሚ፣ ባለፈው እኮ እኔ እንደናንተ እኮ ተናድጄ እኮ የጥየበት የሄድኩት ጊዜ አለ እኮ እንነጋገር ብሎ ከዛ በኋላ ግን አግኝቶኝ ያወራውኝ ነገር እየሰማ ይመስለኛል። የሆነ ነገር አስገድዶኝ ነው፣ የሆነ ነገር ማድረግ ስላለብኝ ነው። እኔ እንደዚህ አለ። ሲቀጥል ጓደኛ መስዋዕት አታረግም። ገባህ አይደል? የፈለገ ግዴታ ውስጥ ብትሆን ለምን የማታውቀው ህይወት ውስጥ በጣም ከባድ የሆነ ህይወት ውስጥ ለምን አትገባ? ወስደህ ጓደኛህን አትሸጠውም እንዴ? ክብር የሚባል ነገር እኮ አለ እንዴ? ምን ሆነ ነው አንተ እንዴ? ለምን ቢያንስ አንድ ጊዜ አንተ ጥያቄ ልጠይቅህ፣ ሲደበድብ አይተዋል? አዎ እሱ ከሱ ውጪ ሌላ ሊያስደበድበኝ የሚችል እኔ ጠላት የለኝም። ባይና አይተዋል ወይ? ባይኔ እሱ ለምን ማየት ተጠበቀም? አስደብድቦኛል ነው እኔ እንጂ ያልኩት እኮ እሱማ እንደማይደበድበኝ እኮ ፈሪ እንደሆነ ጠንቅቄ አውቃለሁ። እሱ እንዳስደበደበስ ምን ማስረጃ አለ? እሱ ማስረጃ አንተ ፖሊስ አይደለም የምትመረምረኝ። እየመረመርኩ አይደለም፣ ስላልሆነ ነው የምነግርህ። ስላልሆነ ነው የምነግርህ። ደመ ነፍሴ ያውቃል ማን እንዳስደበደበኝ። በደመ ነፍስ እኮ እውነታን ማወቃችንም ሳሚ፣ ለምንድን ነው እንደዛ የምትለው? የምታውቀው እውነት ካለ ለምን አትናገርም? ማውቀው ነገር ስላለኝ እኮ ነው። የባለፈውም እኮ ነግሬሃለሁኝ እኮ። አንደኛ ነገር እሱ አላስደበደበው። ሁለት እሱን እንግዲህ እሱን እንግዲህ ከዛ ጋር ያለህ ጠላት ካለ እሱን መመርመር ይችላል። ጊዜያችንን ለምን እንደምናቃጥል ጊዜያችን ከዚህ በላይ ጊዜ አለ እንዴ? ይሄ ትልቅ ነገር አይደለም? እሺ አሁን አንተ ከወንድሙ ጋር መጣ ደበደበ፣ እሱም ሌላ ሰው ጨምሮ መጥቶ ሊደበድብ ይችላል እንዴ? አዛ በኋላ ሌላ አሁን ባለፈው እኮ እንዴት አድርጋችሁ እንትን እንዳለ ድብድብ ደግሞ ምን ያደኩበት ችግር የለም እኮ ይሄን መፍትሄ እኔ ሳሚ እኔ ካንተ አልጠብቀውም። በመደባደብ የምታምን ሰው አትመስልም። አላምንም ነበረ። እንዳምን ያደረገኝ እሱን ነው ራሱ። እሱ አይደለም የደበደበ ያለው እኮ ነው። ጠመንጃ ራሱ ተኩሶ እንዴት ራሱ ይጫል? መጀመሪያ ብዙ ነገር አደረገ። ከዛ በኋላ እኔ ተናድጄ ስሜታዊ ሆኜ ይቅርታ መጠየቅ ሲገባው ስሜታዊ ሆኜ መታወት። ከመታወት በኋላ ምንድነው ያደረገው? በዚህ ነው የሚመልስልኝ? በመደባደብ ወንድሜን በመደባደብ እሱ አይደለም የደበደበው። ይኸውልህ አንተን የደበደበ አይደለም እሱ፣ ግን እውነታን ሳይመረኮዝ መጥቶ ስለተናገረው ነው እሱ። ከዛ በኋላ እኔ እውነታውን እያጣራው ስለመጣው እንዴት እኮ እንዳናገረው እኮ አይቻለሁ። እሱ አልደበደበው። እንዴት እንዳናገረው እኮ አይቻለሁ። እሱ አልደበደበው። መጥቶ እንኳን ዛሬ ፈለከን ለምንድን ነው? ወይንም ደግሞ እርግጠኛ ባልሆናችሁበት ነገር ለምን ደበደባችሁ? ነው እርግጠኛው አልደበደበውም። እሺ ምን መረጃ አለ? እስቲ ተናገር። እኔ ጓደኛዬን ማውቀው እኔ ነኝ ነገረኝ። ሲቀጥል ደግሞ እሱ እዛ ሰፈር ሄዶ አያውቅም። እስከ ዛሬ እንደዚህ አይነት ነገር ሲፈጠር ለምን እርግጠኛ አይደለሁም። አሁን እኮ ባለፈው እንኳን ነግሬሃለሁ፣ ነገሮችን እርግጠኛ እንሁን። ይኸውልህ ቶኒ፣ እኔ አንተን አከብርሃለሁ። ከምንም በላይ የተረጋጋ ሰው ነው። እኔም አንዳንዴ ቸኩላለሁ፣ በጣም ባለጌ ሰው አውቃለሁ። ግን ማለት ነው እስቲ ይምጣና እኔ አልደበደብኩትም ይበል፣ እኔ ራሴ ይቅርታ ጠይቀዋለሁ። ሲቀጥል ወደ ቀጣዩ ነገር ከመሄዳችን በፊት ደግሞ እሱ ራሱ እኔን መጀመሪያ ይቅርታ መጠየቅ አለበት። እኔም እኮ በፊት ይቅርታ ከጠየቀኝ ሰላም ይፈጠራል፣ ችግር የለም። እኔም እኮ ድሮም ቢሆን ይሄን ነው የምፈልገው እኔ ደግሞ እርግጠኛ ስለሆንኩ ነው። ድሮም ቢሆን ሰላም እንድትሆን ነው የምፈልግ። ፕላስ ደግሞ እሱ እንዳልደበደበ ማረጋገጥ እችላለሁ። አንተ ፈቃደኛ ሆነህ ከቀረብክና በሰላማዊ መንገድ ማናገር ከቻልክ እሱን ይዤው ቀርብና እናወራለን። ያናግረኝ መጥቶ ያናግረኝ ይዘው ያናግረኝ። አንተው ጋር እውነት ካለ ይቀጣ እንደይባል ምንም ችግር የለም። እሱን እኮ እኔ ያሳያችኋለሁ፣ ችግር የለም።